እኔ ስለማላሳያችሁ ነው እንጂ እናንተ ቂጥ ብርቁ ነው የሚሆንባችሁ። ከስቼ ነው ቂጥ ያለቀው። ኦኬ እኔ ስለማላሳይ ነው እንጂ ዲቦራ የተሻለ ብዙ ቪዲዮ አሳይቻለሁ። ይሄው ማሳያችሁ 2022 ነው ዲሴምበር 2022 ከስናፕቻት እያሉ ነው እየጻፈ ያሉት። አንቺ እዚህ ጋር ምን አባባችሁ ነው በዚህ በነገራችን ላይ ሰሞኑን ቤታ በጣም ተወርክ ታደርጊያለሽ ድሮ ማለት ነው። እኔ ጋይስ ባህላችን አይደለም ባይባል ምናምን እግዚአብሔር ምስክሬ ነው። ቂጥ በማወዛወዝ የሚበልጠኝ ሀበሻ ላይ አይመስለኝ። አሳያችሁ ነበር፣ አስተምራችሁ ነበር። ግን ለብላ ሙድ ያዘባችሁ እኮ በጣም። ኧረ ምን ሙድ ይዛል? ቲቪ ያሸክመን አስጨፈርነዋል እንዴ? ጨፈርናል አለ እሱ ቪዲዮ ተልኮልኛል እኮ ለኔ አይደለ እንዴ? እንትን ያልኩልኝ አይዲ ላይ እናቃለን። ኧረ ብር ኦርደር አድርጎ ማለት ነው እንደዚህ ብርቁ ሌላማ ባሳያችሁ ፌንት ነው የምትሰሩት። ግን አይሆንም። ትናንትና እኮ ፖስት ይባላል። ትናንትና እኮ ፖስት ከዛ ቤታ ስሞትልሽ ስሞትልሽ ሲል ትናንትና እኮ ፖስትቼላችሁ ነበረ። ከዛ ፕራይቬት ስላደረኩት ነው። ትናንትና ፕራይቬት ነው ያደረኩት። ዲቦራ ይሄን ቪዲዮ እኔ ጓደኛዬ እና እኔ ዌርሃውስ ድሮ አሜሪካን ሀገር ስመጣ የሰራሁት ይኸውልሽ። እኔ ብርቅ አይደለም ቂጤ ድሮ ቪዲዮዎቼ እንዳውም ለቅቄ ተይ ብለው ስላስጠፉኝ ነው ታውቂያለሽ። እና ቂጥ ብርቁ ተረጋጉ። ዲቦራ እኔ ቤታን ሳላውቃት በፊት ኢንስታግራም ላይ ነበር የማውቃት እና በፊት ማለት ነው ፖስት ታደርጋለች። በጣም የሆነች ጓደኛ አለች። ስሚ እንደዚህ እንትኑን ፀጉሮችሽን ፖስት ታደርጊ ጊዜ ታውቂያለሽ? አዎ አስታውሳለሁ። ደግሞ ዊግ ማድረግ የጀመረችው አሁን ነው ይሉኛል። ዊጎቼን እንኳን ስም ነበራቸው ስም ነበራት እና እንደዚህ ደርድራ ምናምን ሰቅላ ከዛ በኋላ እቺ እንትና ነች ብላ ነው ስም አውጥታለች። እስቲ ላቀቁስ ቪዲዮ የሆነ እንትን ላይ አድርጋ ማለት የሆነ እንጨት ላይ አድርጋ እንደዛ ምናምን ስታወራ ነበረች። ቤታ እኔ ይመስለኛል ግን እንትን ካልኩ ወዲህ መሰለኝ ዲቦራ ፖለቲካ ምናምን ከጀመርኩ ወዲህ መሰለኝ አስተላልፍ አይደል? ሳስበው አይኩማ ዲቦ ይሄ ቪዲዮ ልፖስትላቸው እንዴ? አረ ሴክሲ ሌዲ ነሽ በቃ አልፖስት። ይሄ አሁን የመቼ እንደሆነ ታውቃለህ? ቆይ ስናፕቻት አሳይኝ ቤታ ሜይ 2022 ነው። ይሄ ቪዲዮ ሜይ 2022 ነው። ላይ ነበር 2022 እኔ እኮ ስለማልፖስት ነው እንጂ ማአት ቪዲዮ አለ። አሳየን ይላል። ማአት ቪዲዮ አለ። ማአት አያልቅም። ስናፕቻት ሙሉ ቪዲዮ ምን ይሰራላችሁ? ማሮች ስድብ ነው እናንተ የምታተርፉት እንጂ አሳያችሁ ነበረ። ይሄ አሁን መቼ እንደሆነ ታውቂያለሽ ዲቦራ? ይሄ እንዳውም እየወፈርኩ ያለ ሰሞን ይሄን ቪዲዮ ላሳይሽ። ይሄ ቪዲዮ እየወፈርኩ ያለ ሰሞን ነው። ይሄ ቪዲዮ ላሳይሽ። ወይ ካየሽ ስናፕቻት ላይ ሜይ ይላል። ወይ እዚህ ጋር ይታይሻል። ሜይ 2022 አይደለ? ቂጧን አሰራቻውን ይላሉ። እኔ ድሮም ሰውነቴ ቂጥ ነበረኝ። ትንሽዬ ነው የወፈርኩት እነዚህ ያወጣሁት እንጂ ድሮም ቂጥ ነበረኝ። እንግዲህ ምንድነው ፎቶ እንዳትሉ እንኳን ሪከርድ ላይ ነው ማየት ትችላላችሁ። ነበረኝ ቂጥ ምንም አይጠቅምም። ብርቃችሁ ሰውነትሽን እኮ እና ሁሉም ያውቀዋል እኮ ኢንስታግራም ላይ ብዙ ቪዲዮች ነበር። ስም የሆነች ጥቁር ኩናማ ነች አንዷ ጓደኛሽ ነበረች። የትኛው አንድ ለልብስ ለብሳችሁ ምናምን ፖስት ያደርጋችሁ ጊዜ እዛ ኮሌጅ ነው የኮሌጅ ማቃት እና ሁለት ወንዶች እና ሁለት ሴቶች ምናምን ሶስት ነበሩ። ከነሱ ያስጨፍ አሁን የማሜን ሺት የገዛው ጊዜ ነው። ማሜን አውቅሻታ ሺት ትሸጥ ነበረ። የእሷ ሺት የገዛው ጊዜ ለማስተዋወቅ ብዬ ነው። ኧረ እንዴት ነው የሚያደርገኝ ግን ዲቦራ ስለማልፖስት ነው እንጂ እኔ ለዛ ነው ብርቅ የሚሆንባቸውን አንዳንዴ ቆሜ ጋይሶች የምራቅን እየዋኩ አሁን ቂጤ ጠፍቷል። ለመናገር ቂጤ የለም ቢከስ ስለከሳው ነው እንዳለ አልቋል። ግን እኔ ምንም አይመስለኝም ዲቦራውን ስለጠፋን በጣም እንዲጠፋ አልፈልግም። ግን ይሄ ነው ቢያንስ በትንሹ ይኸው እስኪ በሺቲ እንኳን ሺቲ ላይ አሁን እናንተ እንዲታያል እንዴ?
ቤታ ግን እኔና አንቺ ሳንገናኝ እኮ ነው ኮሜንት ሲሉኝ ያስቁኛል። ምን አልከኝ? እኔና አንቺ ሳንገናኝ እኮ ነው የቀነሰው። አይ የቀነሰው ደስ ይላል። እኔና አንቺ ሳንገናኝ ኩማ እንዲህ እያልክ ወደ ሌላ እንዳይሄዱ። ቆይ እኔና አንቺ የሆነ ነገር ስናወራ ለምንድን ነው የሚወርዱብሽ? ቆይ እንደዚህ ሁሉ ሰው ምናምን አንተ እንደ ዛሬ እኮ ሲሰድቡኝ አሉ ባንተ ኖ ጌታ ሁሌ ማለት ነው የሆነ ነገር ካወራን እንና እሷ በቃ ነገ አጀንዳ ነው በቃ እንትን ያደርጋል። ዛሬ አጀንዳ ተደረግኩ አይደል? ዛሬ አጀንዳ ተደረግኩ አይደል? ኖ ጋይስ ማርያምን ለማንም ኤክስፕሌን እያደረኩት ሳይሆን ላይክ ዝም ብዬ እያሳየኋችሁ የሆነ ቪዲዮ ፈልጌያለሁ እና እሱን ቪዲዮ አጣሁትም። ይኸው በእንትን ነው የምትሉት። እስኪ ዲቦራዬን አይታይም በደምብ እኔ እባክሽ እነዚህ ሰገጤዎች ወገብ ቂጥ የምትሉት ነበረን እኛ። አይታይም። አይ ጊዜ አንተ ደግሞ ቦታ ወደ አመጣ ጋር እጄን እንትን አቃለኝ። በቃ በቂ ነው። ቢኒያም ማአት ቪዲዮ ነው ያለኝ ማአት። እሺ ያው ነው ይሄ እኔን አይቼዋለሁ። ኢንስታግራም ላይ ፖስት አድርጌ ኢንስታግራም ላይ ፖስት ይችላል። አሁን ነው እንጂ እኔ ግን ለምን እንዲ ባንዲ እንትን የተመታው ታዲያ 5 አበባ እስቲ ጋይስ 5 አበባ ጋይስ 5 አበባ እንዴ 5 አበባ ነው ለሩቻል ብቻ ነው እንዴ ለካ ጋይስ 5 አበባ ጋይስ 5 ሰው ስሜ ቤት አቤል እናስገባው አንድ ሰው ይሄ እንኳን ቀረኮ ማሬ እንደዛ ይሻል። ይሄንን ራሱ ዲቦራዬ መቼ ነው የቀረስኩት? አቤልን እናስገባው እንዴ 3 ሰው ጋር 3 ሰው ይሆነማ ሰይጣን ለክፎኝ ነበረ። ዲቦራ የእንትን ለክፎኝ ነበረ። የእንትን የቂጥማ በሽታ ለክፎኝ ነበረ። ተለክፌ ነበር ጋይስ። አረጋሽ አፍተሙ ምናፍንት ይዛለ አንድ ሰው ጋር አንድ አበባ ሙሉ ሀፍቼ ግን እንደው የቂጥ ነበሩ። አንቺ አሁን ይሄንንም የቂጥ በቃ ቂጥ ሀብታሙ ልሸነፍ ሶስተኛ ሉን ብቻ አንተ ላይ ነው የሚሄዱት። የቂጥ በሽተኛ ቤታ ድሮ ፖስት የምታደርገው ይላል የምላሷም ነበር ፖስት የምታደርገው። ምላሴን አይተውት ያውቃሉ? ምላሴን አይታችሁ ታውቃላችሁ? ባይዘው ዲቦራ ማታውቅ ምላሴ ረጅም እንደሆነ ታውቂያለሽ ዲቦራ? እስቲ ሁሉም ኢንስታግራም ላይ ምላሴ ረጅም ነው። ፖስት አድርግ ነበረች በጣም ረጅም ምላሴ ረጅም ነው። አሳይሻለሁ ቪዲዮዎች ልከሻ ወይ ደግሞ ረጅም እንደሆነ እኮ አውቃለሁ። ባታሳይኝ አታስቀኝ ባነጋገርሽ ያለ የምላሴንማ ዲቦራ በጣም ረጅም ነው። ሰው ረጅም ነው ምላሴ። ይሄ እንደውም አገኘው ምላሴ ስል ቆይ አሳይሻለሁ ቪዲዮ ሪከርድ እንዳያደርጉ እነዚህ በሱ ነበር የምታጨናንቀው ኢንስታግራም። እናንተም መቼ ነው እንዲህ $100 ይዤ ነበር። $100 ስትሪፕ ክለብ ሰራ ነበር እንደ ዲቦራ። አይብደት ጉቺን አናስገባትም። ለምን ወጣች? ለምን ጥላን ወጣች? አንቺ ቤታ እግዚአብሔር ቤታ ፀጉሬን ኖርማል አይደል? ምላሴ ረጅም ነው። አንተ ግን ኩማ እንዴት ነው የምታስታውሰው? ኧረ አስታውሳለሁ። አንቺ ምን ለማለት ፈልገሽ ነው? ጓደኛዬ እኮ ነሽ። አይ ተረሳለህ ብዬ አላስታውስም። እንዲህ አይነት ፎቶዎች ነበር የምነሳው ምናምን። እኔ ግን ገርመኛል። ቤታ ምን እንደምታረግ ታውቂያለሽ? ከዛ በኋላ ቅልቅል ትላለች። ከሰዓት ኧረ ደግሞ ይሄንን ወይ ጓደኛ ያለች ድሮ ጓደኛ። እኔ ግን የምር ታውቂያለሽ ቤታ ምን መስሎኝ እንደነበር ታውቂያለሽ? ቅርልሻል የሆነ ነገር ካልኩሽ እንዳይልሽ ገለገልኩሽ። ምኑን ነገር ከሆነ ለምን ትነግሪያታለሽ? ነው ላይክ ዱሮ ምናምን ነበር ላይክ እንደዚህ ከእንትን ጓደኞቿ ጋር ፖስት ስታደርግ በጣም እያበዱ ነበር ፖስት የሚያደርጉትና ምናምን ባሰሽ ይከራል። አሁን መኪና እንትን ብርቅ፣ ክለብ ብርቅ፣ ውጪ ብርቅ የሆነባቸው እኔ በጊዜ ጨፍሬ ጠጥቼ ጨርሼ ነው። አሁን ምንም አይመስለኝም ዲቦራ ቦታ ባልወጣ እግዚአብሔርን ቅንጣት አክል ምንም አይመስለኝም። ሶስተኛው እንኩኝ ቼዝ እያደረጋችሁ ምናምን ስሚ ሚላንተ የስራን ይስጥክ ጋይስ ሊለኝ እኮ የፈለገው ድሮ እንዲህ ታደርጊ ነበር ላይ ተወጪ ነበር ነው። ድሮ ነው ማሳየት ያ በጣም ነበር። ፎቶዬን ወደዋለሁ
በጣም ነበር። አንቺ ግን የሆነማ የቂጥ በሽታ ይዞ የነበረ እግዚአብሔርን ታምሜ ነበር። ሲጀመር ሁሉንም ነገር ስላየሽ እኮ ነው። ኧረ ደግሞ በትግርኛ ደግሞ ማንም እኮ በትግርኛ ቂጡን የሚለኝ ያ አይቼዋለሁ። ይሄን ነው እንደውም በቅርብ ነው ያጠፋሽው። ይሄን እናቴ በክርስቶስ አይ ግን እኔ ታምሜ ነበር። አሁን ጊዜ ተሰዳደበ ምናምን ማጥፋት ጀመረች። ከዛ በኋላ ብሎክ አደረገችኝ ምናምን። አንተ ብቻ ሳይሆን ፖለቲካ ስጀምር እንዳለ ሀይድ ከኢንስታግራም የቀረ ዲቦራ የቀረ አሁን ባሳይሽ የአገር ፎቶ ነው ያለኝ ቪዲዮ ሀይድ ምናምን አድርጋጫለች። ለዛ እኮ ነው የማያገኙት እኮ ዲቦ። አሁን እኮ የማያገኙት እኮ የድሮዬን የማያገኙት ወዲያው ፖለቲካ ስጀምር ጥፍት ነው ያደረኩት። አንድ ነገር የለም። እንደገና ደግሞ እንትን ኢንስታግራም ሲሆን እንደ ቲክቶክ አይደለም፣ ዳውንሎድ ማድረግ ምናምን ስለማይቻል አያስታውሱትም እንጂ አሁን ቤታ ፖለቲካ ትጀምራለች ብለው ያስታውሳሉ። ዲቦራ እንዲህ ሪከርድ አርግተውት ካልሆነ ምንድን ነው የሚባለው? ስክሪን ሪከርድ ካላረጉት አስቀምጠውት። አሁን ለምሳሌ ቤታ ነገ እንደዚህ ታረጋለች ቤታ ግን ድሮ ያረችው ነገር አሁን ሰው ሳደርግ ይኸውልሽ እንደ ሞዴል ነበርኩ ፎቶ የምንነሳ የነበረው ሀይል ተደርጎ ነው እንጂ እናንተ ብርቅ ሆኖባችሁ ነዋ። እኛ እንዲህ ነበር የምንነሳ፣ ግን ምንም አይጠቅምም። አሁን አራት አበባ ጋይስ፣ አራት አበባ ጋይስ፣ አራት አበባ ኧረ አሁን ራሱ አራት አበባ ሙሉ ጋይስ። ዱሮ ያደረግሽው አሁን ሰው ሲያደርግ ካየሽ ሰርፕራይዝ ትሆኛለሽ። የሆነ በቃ እኔ ሰርፕራይዝ መሆን ሳይሆን ለምሳሌ አንዳንድ ሰዎች አሉ አይደለ? እኔ ጨዋ ነኝ ቤታ ማለት ባለጌ ዘልዛል ዲቦራ ገብቶሻል አይደል? የፈለኩት ጨዋ ወልዶ ጨዋ ያሳደገኝ ነኝ ቤታ ማለት ዘልዛላ ናት ምናምን ብለው እኔ እንደ ባለጌ ራሳቸው እንደ ጨዋ የሚያዩ ሰዎች ጉዳቸው ሲዘረገፍ እደነግጣለሁ። ግን በተረፈ ግን አሁን ሰው ዝም ብሎ ሲጨፍር ተወርክ ሲያደርግ ባይ እኔ ድሮ ያረኩት ነገር ነው። ሲያጨስ ባይ ምንም አይመስለኝም። ግን ራሱን ሲያካብዳላ ዲቦራ እኔ ነኝ እንዲያደረኩት ምናምን ሲል ያ ይደንቀኛል። አሁን የፎቶ 2020 ላይ ነው ይሄ ፎቶ። ምንም እንትን ምን የለም። ግን ችግሬ ምንድነው? እኔ ተሽከርከር አለመቆሰት ነው ደብሎ ጋይስ ምላሴን እኮ ዲቦራ ላሳያት ነበር። አጣሁት ቪዲዮ እኔ ላሳያት ልላክላት። ምን ነው እኔ ጋር አለ አልክሳ ዲቦራውን እንደዚህ ብነሳ አይሰድቡኝም ነበር? እንደዚህ በፖስት እንዲያደረው እስኪ በእውነት ሲጀመር የሚገራርም ቱርክ ነው። ቤታ ዝም ብለሽ ፖስት አታደርግም? ለምንድን ነው የምትሰሪው? ስድባቸው መከራ፣ ሰው ሲቆም መከራ፣ ሲቀመጥ መከራ። ቆይ መሬት አለ አንቺ ማአት እኮ ይምላል። ግን አንዳንድ ሰው እኮ ቱርክ እኮ ምን እንደሆነ አያውቅም። ቀጥ ብሎ ይቆማል። እንዲህ ለቅ ነበር ዲቦራ እንዲህ እያደረኩ የምር ነው ወይስ ቤታው ሸት? ምላሴ ረጅም ነው። እግዚአብሔር ምላሴ ረጅም ነው። ዲቦራ ምላሴ በጣም ረጅም ነው። አንድ እንደውም ቪዲዮ ነበር እንተኛ ምላስሽ ማን በተፈጥሮም ረጅም ነው። ግን ያው ምላሳም ለኛ ቃል እንደዚህ ይሄ አሳይልሽ ቤታ በማውራቱም ደረጃ ምላስሽ ረጅም ነው። ቤታ አንቺ አሁን ሳያቸው በቃ ታምሜ ነበር ዲቦራ፣ በቂጤ ነበር ማስበው ማለት ነው። መታመም አይደለም this is life። ማናችንም እንደዚህ ሁላችንም አብደናል። ዲቦራ ግን ታምሜ ነበር። ሶሻል ሚዲያ የመምጣት ያለ መምጣት ታሪክ እንጂ ማንም እኮ ላይክ ፋየር ኤጅ አለ የሆነ ሃይ ስኩል በኋላ የምታሳልፍ ሰውነቷን ተሰርታ ነው የምትሉ 2021 አረ እንደሱ አልኩ። የሆነ አንዱ ደግሞ እንደዚህ ቅድም ያሳየሽ እንደዚህ በተለይ ደግሞ ጡት ምናምን የምትሉ ዛሬ ወድቆ መንግስትም እንደወደቀው ጡት ወድቆ ነው አይደል? ተው እናንተ ተው። ዲቦራ ምን እንደምትመስለኝ ታውቂያለሽ? ድሮ ቤታ ኩናማ እንዴት እንደዛ ነበር የምትመስል። ጌታ የነሱ ልብስ አለ የምትለብሽ እንደዚህ። አንድ ቀን እኮ ነው የለበስኩት እኮ ስቶሪ ላይ ምናምን ፖስት አድርጋችሁ ነበረ። አንድ ቀን ነው እዛ ኮሌጅ ቢማሩ ልጆች ጋር እኮ ነው። አንድ ቀን እኮ ነው። ኦኬ ቤት ታይቅርብሽ ጋይስ። እኔ ምንም አይመስለኝም። አሁን እንትና ደግሞ ያለችው ሰልፍ እኮ የወጣችበት ፎቶ አለ ያለችው ደግሞ ይሄንን ነው የምትለው። አየሹ ሼፔ ሰልፍ ወጣ የነበረ የምትለው ሎዛ ማራም መስሎ አንድ ሰዓት ቁጭ ብለዚህ ስር ቁጭ ብለ እያየ ይሄን ደግሞ ኬት ነው የምትለው ጓደኛዬ ነበር የድሮ ጓደኛዬ ና ምጮህ የነበረችው ከኋላ
አይኔ አምላኬ ግን በጣም አብደን ነበር ማለት ነው። ወይ ይሄ ፎቶዬን ወዷል። ይሄን ፎቶዬን ባይሆን ጋይስ እለቀዋለሁ። ይሄ ፎቶዬን ጋይስ እለቀዋለሁ። ይሄን ፎቶዬን ግን በደንብ አይታይም። ያምራል። እሱ በሄሊኮፕተር መሄድ ጀምረሽ አንድ ጋይስ እኔ አሜሪካን ሀገር መጥቼ ሁሉ ሰው ያየውን ሁሉ አድርጌያለሁ። ስማ ኩማ ክለብ ውስጥ እንዲህ ነበር ምንጫፍ ለምስለም ሰንድ የሚሆኑት ሆነ እንትን ላይ ሰው ሪከርድ ያደርጋሉ። እንዲሰገድ ሊዮ አጠፋለሁ ጌታ እቺ ጓደኛዬ ባትኖር አሳያችሁ ነበር። በሳቅ ነው የምትሞቱት። አይ ታታጊያለች እሷ ባትታይ አሳያችሁ ነበር። ደብል ነው አለች ግን ጓደኛሽ አሁንም ተጣልተናል። ደብል ነው ተጣልተናል እንጂ ባትኖር አሳያችሁ ነበር። ምንድነው? ቆይ ጉቺም በዛ ወጣች፣ እችም በዚህ ልትወጣ ነው። አይ ስልክ ልታወራ ነው። እና ኤኒዌይስ አይ ቲንክ አይበቃችሁም። እያረፍን እለቅላችኋለን። ይሄ ያምራል ኩማ እንዳይዘጋ ግን ቲክቶክ እንዳይዘጋብኝ እንዳይደረገበኝ እንጂ ስም የሆነ ቀን አንድ ቀን ጌታ ምስክር ነው የምልሽ አፍሮቢት ክለብ ነበር። አንድ ጀለስ ጠርቶኝ ሄድኩኝ። እቺ እኮ ከኔ ጋር የነበረች እዛ ቤት ውስጥ የመጡት አንድ ሰው ከሷ ከላይ እኩል የሚያሙት የለም። በጣም ነው የምታምረው። ቂጧ ትልቅ ነው። በጣም ቆንጆ ነች። የለግባ ምን ውጥ ሁሉም ሰው እሷ ነው የሚያየው። ሄዳ አታወራት ጓደኛ ከኔ ጋር እኮ ነው ሄደችው። ጀለስ እኮ ነች። አብረህ ሄደህ ነው ሰው ሁሉ የሚያዝ። እኔ ሚሊየን ልግባ ጓደኞች የዛ ውስጥ አፍሪካ ልጆች ማን የሚያውቁኝ ልጆች ሩጡ ይመጡና በቃ አንተ ሂድ ምናምን ይሉኛል። የት አባት ነው የምሄደው አንተ ፍርም ብላ እያልኩ ከዛ መኪና ውስጥ ገባና ጠፋን። ከዛ ሰፈር ጌታ ጉቺን እስኪ ያስገባት እኮ ሊሞቱ ነው። ጉቺን አስገባልን። ጉቺ የለችም አለች አስገባት። ፎሎ ያረጋይ ሳራ ነኝ ችግር የለብኝም። አልቆስላችሁም እንጂ አሁን እነሱ ኮንሰርት ምን የምትሉ በየኮንሰርቱ በየምኑ ያልተኬደበት አሁን ሁላችሁም እናንተ ብርቅ ነው የሚሆንባችሁ። እኔ ከሀበሻ ፓሪ ይልቅ የአፍሮ ኮንሰርት እዚህ የመጣ ዘፋኝ ምን አይቀረኝም። የእንትኖቹን ሁሉ ገባ ነበረ ግን ነው ይቅረጹ የማሮች ምን አባታቸው አፍሮቢት ይመችኝ ነበር። አባታቸው ያመጣሉ ቢቀርጹኝ ቀርጸኝ። አሁን ቤታ ግን ምን እንደሆነ ታውቂያለሽ? እንደዚህ መጠጥ መጠጣትና ማጨስ ምናምን ጌታ ምስክር እየፋራ ነው መስለኝ። እኔም እንደዛ ነው የሚመስለኝ። በጣም የሆነ ስግጥ ብዬ ነበረ እንደ መጨረሻ ምናምን ብዬ ነው ራስን የማስበው። ላይክ እንደዚህ ሰው ቁጭ ብሎ እንደዛ። በፊት እኮ አንቺ ምግብ በልቼ ካላጨስኩበት እንትና ዳይጀስት አደረግልኝም። እዚህ ላይ ተሰብስቦ ነው የምቀመጠው እንደዚህ ጌታ አሁን የሚያጭሱትና የሚጠጡት በጣም የሆነ በቃ ሌላ ነገር ነው እሱ። እንደዛ ለማለት ለሌላ ነገር ብያለሁ የሚመስለኝ ብዬ ነው። በተለይ ውካ አዲክት ሆኜ ነበር በጣም ውካና እኔም ውካ ጨስ ነበር። ኧረ በኢየሱስ ወረ ጊዜና ዘመን ነው ውካ ጨስ ነበር። ደስ በቀርተስ ግን ለብቻ ማጨስ አልወድም። ምክንያቱም እንትን ይላል ያጥለዋል። ከዛ ሰዎች ስብስብ ስንል እንወጣ ይለክለ ምናምን ከዛ በቃ የተቀባበልን በጣም እኮ በጣም ይጣፍጥሻል። ደግሞ ላይክ እንደዚህ እንትን ሁሉም ሰው ስለሚያጨስ እኛ ደግሞ ጀማችን ምናምን ስሜ እንደዚህ ተሰብስበን አረ በኢየሱስም ደስ ሲል ነበር ብታይ። ጀማ የሚገርም ጀማ ነበር። እግዚአብሔር ምስክሬ ነው። እኔ ግን ደስ የሚለው ዲቦ ከመጀመሪያው ድንቡጭ ጄን ሲሄድ እዛም ሆስፒታልም ሲሄድ ሁሉንም ሪከርድ አድርጊያለሁ። መቤቴ እንዳለ ማለት ነው። ቤት ተጠቀልሳ ያለው እንዲሰራ ሰብተር ቅናት በቃ እኔ እንዴት እንደሆነ አላውቅም። ምንም ችግር የለውም። ግን ለምንድን ነው የሚቀኑት? እኔ አሁን ሰው ላይ አልቀናም። በቃ እግዚአብሔር ዲቦራውን ተሰርታ ብትመጣ የሆነት እንኳን ዲቦዬ ሲያምርብሽ ራስሽን ጠብቂ ምናምን ነው የምለው። አልተሰራ ብትለኝ ደግሞ አብሬያት ስላልነበርኩኝ
ምንም አልከራከርም። የራሴን ነገር ነው የምንከራከር የምችለው። ምንም ቅናት እግዚአብሔር እንዲወራልኝ ምንም ቅናት ለሰው ነው የለብኝም። ምንም ነገር በቃ አይመስለኝም። እኔ ብቻ ማልወደው ሰው አይንካኝ ነው በቃ። ሰው አይንካኝ። እኔ ሰው ካለካኝ ምንም ችግር የለብኝም። ምን አገባው እንደፈለገ የሰው ልጅ። አሁን ያችን እንትናን አወቅሻት አይደለ? ማናት ሳምቡሳ የምትባለዋ ሳምቡሳ ማለት የሆነ ቆንጆዬ ልጅ የለችው ብዙ ፎሎወር ነው ያላት ሳምቡሳ የምትባል ሳምቡሳ በጣም ነው የምወዳት። አላስቀምጣሏት እሷን ምን እንደቢሏት ታውቂያለሽ? ከስታለች። ኦዞምፒክ እየተጠቀምሽ ነው ይሏታል። ያስታውቃል እኮ ኦዞምፒክ እየተጠቀምሽ ነው ምናምን ይሏታል። ብታይ እግዚአብሔር እሷ ራሱ ተቸግራ ከሳቸው ሳች ሳይሆን ማለት ነው ወለቀች። ይኸውልሽ ዲቦራ ሰው ካላሰምታች በ3 ወር የሰው ልጅ መግሳት ይችላል። ምግብ ነው ጠላትሽ። ምግብ ማስተካከል በቃ ኤክሰርሳይዝ፣ ትንሽ ኤክሰርሳይዝ ማድረግ አለቀ። ይሄን ካደረግ ግን ችግሩ ምንድን ነው? ከምግብ መላቀቂያ አቶ ማህበረሰብ አሁን ልጅቱ ያስታውቃል እንዳልተጠቀመች። ኦዞምፒክ የተጠቀመ ሰው ፊቱ ነው አንድ ላይ ሙሉ። አሁን ፊቴን አይተሽዋል አይደለ? ሚጥጥዬ ነው አይደለ? ፊትሽን የሚያከሳው አንደኛ ማለት ነው። እሷ ፊቷ ኖርማል ነው። ገብቶሻል? ብትጠቀምስ ምን አገባቸው እኮ ነው ያልገባኝ ነገር። እንደው ተጠቀመችስ ቢባል ምን አገባቸው? እሱንም እኮ ለመጠቀም እኮ ዲቦራ ብር ያስፈልጋል። በነፃ አንዷ መርፌ $300 እኮ ነው የተሸጠው ዲቦራ። አንዷ ፍሬ ማለት ነው። ምን ለዛውም ደግሞ ማለት ነው እንትን አላት፣ ዶዝ አላት። 0.5 300 ነው የሚሸጠው። አስቢ እንግዲህ በጨመረ ቁጥር ደግሞ አስቢ በየሳምንቱ ማን ይሰጣል እንደዛ? እና ላይክ በቃ ሰውን ሁሉ መጣል በተቀለሽ ዲቦራ ፍላጎታቸው ነው ከተሰራው ቤታ ቀልደኛ ስንት ብር ግን ለፍተሽ አሁን ለምሳሌ ምግብሽን ምን እየተሰቃየሽ ሁሉ ምግብሽን የምትፈልጊውን ቀንሰሽ ቤታ ቢያስተራ ግን አስችሏት እንኳን ምንድነው ይመስላችኋል? ለምን ብላ ትደብቀናለች? ኧረ እኔ እንዳው ሆዴ የሚያስታው ቶሎ ብዬ ነው የምናገረው። አፌም አይችል እሱን እኮ ነው